መንገድ የማይቆም በፌዘኞችም ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። ሕጉንም በቀንና በሌሊት ያሰላስለዋል። የሚያነብላችሁ አዲሱ መደበኛ ትርጉም ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሰራውም ሁሉ ይከናወንለታል። ሃሌሉያ። እንጸልይ። አባባ ሰማይን ሰንጥቀ እኔና ወገኖችም ተሰብስበን ወዳለንበት ስፍራ እንድትመጣ ጋብዛለሁ። እንድታስተምረን፣ እንድትመክረን፣ አቅጣጫ እንድትሰጠን፣ አቅም ጉልበት የሌለውን ልታግዝ እግዚአብሔር ሆይ ወደዚች መድረክ ሁል ጊዜ አዲስ ወደሆነው መድረክ ሁል ጊዜ ወደሚያስፈራው መድረክ ዛሬ ወጥተን ነገ የማንደፈረው መድረክ አሁን ወጥተን ተመልሰን ስንመጣ የሚያስፈራው ያንተ መገኛ ስፍራ እግዚአብሔር ሆይ ይህ ቤት ያንተ ቤት፣ ይህ ቤት ያንተ ማረፊያ ቤት፣ ይህ ቤት ሰዎች ተሰብስበው አንተን የሚያመልኩበት ስፍራ። በዚህ ቤት ላይ ዛሬ እግዚአብሔር ሆይ ቃል እንድታስተምረን በመንፈስህ እንድትነቃን እግዚአብሔር ሆይ ግብዣዬን ይዤ ወደ አንተ ቀርቤያለሁ። እኔ ምንም የማልችል ደካማ አቅም የሌለኝ ጉልበት የሌለኝ ነኝና ከጎንህ እንድትቆም ዘንድ ብዙዎችን ዛሬ እንድታጽናና ዘንድ መንፈስህ እንድነካ ዘንድ ጸጋህ እንድነካ ዘንድ ህልውናህ እንድነካ ዘንድ በዚህ ክፍል ውስጥ በአጭሯ ምዕራፍ ውስጥ በዚህ 6 ቁጥር ውስጥ ያንተን ሐሳብ ስላስቀመጥክ ያንተ እውነተኛ የሆነ ቃል ስለተቀመጠ ያናውን ማር ስንጀምር ያንዳንዱ ሰው ውስጣዊ የሆነ መገለጥ እንድሰጥ ዘንድ እንጸልያለን። እግዚአብሔር እውነተኛ የሆነ ሰማያዊ የሆነ የቃል መገለጥ ውስጥን የሚዳስስ የቃል መገለጥ እልፍ የሚያደርግ የቃል መገለጥ ራስን እንድናይ የሚረዳ የቃል መገለጥ እንዲገለጥልን ዘንድ እንጸልያለን። አየሩን አንተ ተቆጣጠር፣ ምድሩን አንተ ተቆጣጠር፣ ሚመኑን አንተ ተቆጣጠር፣ አገልጋዮችን አንተ ተቆጣጠር፣ መንፈስን አንተ ተቆጣጠር፣ መገኘትን አንተ ተቆጣጠር፣ ህልውናን አንተ ተቆጣጠር። አሁን አስተምረ አዲስ ሰዎች እንድታረገን፣ ተስፋ እንድትሰጠን፣ ፍሬያማዎች እንድታረገን ዘንድ እንጸልያለን። ክብር፣ ምስጋና፣ አምልኮና ውዳሴ ላንተ ብቻ ይሁን። እናመሰግንሃለን፣ እንወድሃለን በጌታ በኢየሱስ ስም። ጌታ ለዘላለም ይባረክ። ይቺ ሻዩ ትንሽ ክፍል ናት። ምዕራፍ 1 6 ቁጥር ብቻ ነው ያለችው፣ ግን በውስጡ የታጨቀ ሰፊ ሀሳብ ይዛለች። እንደምናውቀው መዝሙረ ዳዊት 150 ምዕራፎች ያለ ቢሆንም ከተለያየ ሰዎች የዘመሩትን የተሰበሰበ የዝማሬ አይነት ነው። ሰዎች እግዚአብሔርን ሊያመልኩ ከፍ ሊያደርጉ ሊዘምሩለት የተጻፈለት መጽሐፍ ነው። አብዛኛውን ጊዜ ብዙ ሰዎች ሕይወትን ለማደስ መንፈሳዊነትን ለመጨመር ከጌታ ጋር ለመጣበቅ ይህን መጽሐፍ ያነቡታል። መዝሙረ ዳዊት መጽሐፍ ሁለት ሀሳቦችን ይዟል። ይሄ ምዕራፍ 1 አንደኛ መልካሙን መንገድ፣ ሁለተኛ መጥፎውን መንገድ ይዟል። ሁለት ሀሳብ ይዞ ወደፊት እየሄደ ያለ ትልቅ የመጽሐፍ
ክፍል ነው። ስለዚህ የስብከቴ ርዕስ ጣፋጩ ፍሬና የሚያስከፍለው ዋጋ የሚል ነው። የመግቢያ ጥቅሴ መዝሙረ ዳዊት እንዳለ ቀጥለን መዝሙር 92 ቁጥር 12 እስከ 9 እንመለከታለን። ይህ ሁለቱም ክፍሎች የእያንዳንዱ ጠንካራ የአማኝ መንገዶችን ይዟል። ይህ መንገድ መጨረሻ የአንዱ ያማረ ሲሆን የሌላኛው መጨረሻ የጥፋት የመበተን የፍሬ አልባ የመሆን ሀሳብ ይዟል። የመጽሐፍ በዚህ መጽሐፍ ውስጥ ከተጻፉት የመጀመሪያውን ቁጥር ስንመለከት 3 ነገሮችን አስቀምጦታል። ምክንያቱም በመጀመሪያ መንገዶቹ አንደኛ የጽድቅ መንገድ ሲሆን ሁለተኛ የክፉ መንገድ ነው። እግዚአብሔር የማይከብርበት ጌታ የሌለበት አንደኛው መንገድ ሲሆን አንደኛው መንገድ ግን የጽድቅና መጨረሻ በረከትና ፍሬያማነት ያለው መንገድ ነው። ሰው ልጅ እንዴት ቢሆን ነው? በተለይ ክርስቲያን ምን አይነት ኑሮ ብኖር ነው መጨረሻ ላይ ፍሬ የሚያበራው? ምን አይነት ህይወት ብኖር ነው ውጤታማ የሚሆነው? ምን አይነት ህይወት ቢኖሩ ነው መጨረሻ ላይ ያማረ ስፍራ የሚገኘው? በዕጣ ክፍሉ ላይ የሚገኘው በመጨረሻ ላይ ደስ በሚል ሁኔታ በእግዚአብሔር መንግስት እንዴት ሆኖ ነው መግባት የሚችለው የሚሆን ሀሳቦችን በዚህ ውስጥ አስቀምጧልና ምክንያቱም ይሄ በረከት የሚለው ቃል የዘላለምን ህይወት የእግዚአብሔርን መንግስት በሰማያዊ ስፍራ ያለውን ደስታን ያመለክታል። ምክንያቱም የመጽሐፉን ክፍል አንዱን ስንመለከት ክፉ ምክር ይላል። አንደኛ የክፉዎች ምክር። በዚህ ምድር የመጀመሪያ የክፉ መካሪ ሰይጣን ሁሉ ጊዜ በሰዎች ህይወት ውስጥ ከሚመጣው ከክፉ ምክር በስተጀርባ የአጋንንት ስራ አለበት። ሔዋንን ለመጀመሪያ ሰይጣን ስመክራት መልካም አድርጎ ነው ያቀረበው። እንዴት ነው ያለ? በዚህ ውስጥ ሁሉንም እንድትበሉ ተፈቅዶላችኋል ብሎ ነው የጠየቀው። መልካም ነው ያ ጥያቄ፣ ምንም ችግር የለም። ሁሉም ተፈቅዷል፣ ግን ይችኛው አልተፈቀደም። ለምንድን ነው ያልተፈቀደው የሚለውን ጥያቄ እንድታነሳ አረገ። በጥያቄ ውስጥ እንድታልፍ አረገ። ከዛ በኋላ ይሄን እንዳትበሉ የተደረጋችሁበት ምክንያት እኮ እንደ እግዚአብሔር እንዳትሆኑ ሁሉን እንዳታውቁ ነው ብሎ ጠየቀ። ምክርም ሰጣል። ከዛ ግን ተመለከተችው ይላል መጽሐፍ ቅዱስ። ለዓይኗም ያማረ ሆኖ አየች። መከራት፣ እንድትበላ አረገ። ከዛም ቀን ጀምሮ በሰው ሁሉ ዘመን ክፉ መካሪ ሰዎችን እየመከረ ይኖራል። በበስተጀርባ ያን የራሱን ስራ እየሰራ ይኖራል። ጻድቃን ወይም ብፁዓን የተባልንበትን ይሄ ክፍል ምን ብሎ አስቀምጦታል ማለት ነው? 3 ነገሮችን። አንደኛ ከክፉ ሰዎች ምክር ያለመቀበላቸው ሰዎችን ብፁዕ ያደርጋል። የአጋንንትን የሰይጣንን ስራ ያለመከተላቸው በህይወታቸው ያለማድረጋቸው ሰዎችን ምን አድርጎታል ይላል መጽሐፍ ቅዱስ? ብፁዕ የተባረከ ምስጉን እንዲባል አድርጎታል። ሁለተኛ ከኃጢአተኞች መንገድ አብሮ ያለመሄዳቸው። ኃጢአተኛ መንገድ ስንል እግዚአብሔር የማይከብርበት ሀሳብ ያለበት ማለት ነው። ለቤተ ክርስቲያን የማይጠቅም፣ ለህይወት የማይጠቅም፣ ለጌታ ሰዎች የማይጠቅም ሀሳብ ያለበት ህይወት መንገድ ላይ የማይሄዱ ሰዎችን የተባረኩ ናቸው ብሎ መጽሐፉ ያስቀምጣል። ሌላኛው ፌዘኞችን ነው። ሶስተኛው እግዚአብሔር ከማይከብርበት ህይወት የሚኖሩ ሰዎች፣ የሚያመልኩ የሚሰግዱ ግን ኃይል የሌላቸው ፌዘኞች፣ ቀልደኞች፣ ኃጢአትን ህይወታቸው ያደረጉ ሰዎች፣ እግዚአብሔርን የማያከብሩ ሰዎች፣ እግዚአብሔርን በማይፈሩ ሰዎች አብሮ ያለ መተባበር። ያ የማይተባበር ሰው ብፁዕ ነው፣ የተባረከ ነው፣ ጻድቅ ነው ይላል ይህ ክፍል። እግዚአብሔር የማይከብርበት ያንዳንዱን እንመልከት። ያንዳንዱን ስንመለከት እግዚአብሔርን ከማይፈራ ማንነት ወይም ሰው ውስጥ
ይወጣል። ይህ ክፉ ምክር ከየት ይመጣል ብትሉ እግዚአብሔርን የማይፈራ ከሆነ እኔ እግዚአብሔርን የማልፈራ ከሆነ አንድ የሚፈራው አካል አለ ማለት ነው። ያ የሚፈራ አካል የራሱ የሆነ ምክር አለው ማለት ነው። የራሱ የሆነ ሐሳብ አለው። ያ ሐሳብ ወዴት ይኖራል ብትሉ በህይወቴ ላይ ይመጣል፣ በኑሮ ላይ ይመጣል፣ በአንድ ሰው ህይወት ላይ ይመጣል። ከዛ በኋላ ያን የሰውን የግልጽ የሆነ ህይወቱን ያበላሻል። በግል ህይወታችን ሊሆን ይችላል፣ በቡድን ሊሆን ይችላል። ከሰይጣን የሆነ ሐሳብ በህይወታችን ላይ ሊመጣ ይችላል። ይሄ ሶስቱ ነገር ምኑን ያመለክታል? ሰውዬን ብፁዕ እንዳይሆን፣ ሰውዬን የተባረከ እንዳይሆን፣ የሰውዬ ፍሬያማ እንዳይሆን፣ እኔን ፍሬያማ እንዳልሆን ቆልፎ ከሚይዙ ነገሮች እነዚህ ሶስቱ ነገሮች ናቸው። አንደኛ እንዳየነው ነው። ስለዚህ ክፉ ምክር ምን ያደርጋል መሰላችሁ? የአንድን ክርስቲያን አመለካከት ያበላሻል። አመለካከት ሲበላሽ ልብ ይበላሻል፣ አቲቱድ ይበላሻል ማለት ነው። የአንድን ሰው አመለካከት ሲበላሽ ያ አመለካከት ከመበላሻቱ የተነሳ ሰውዬ በልቡ የያዘው መልካም ነገር አይሆንም ማለት ነው። ስለዚህ ሁለተኛ አስተሳሰብ ያበላሻል። ክፉ ምክር አስተሳሰብ ሲበላሽ ማይንድ ሴት ይበላሻል። አስተሳሰብ የተበላሸ፣ አመለካከት የተበላሸ፣ ያ ብዙ ነገር የተበላሸ ሰው መልካም ነገርን የሚያስቀምጥበት ልብ የለው። ደግሞ ስለ መልካም ነገር የሚያስብበት አእምሮ ካለለ ያ ፐርሰን አመለካከትና አስተሳሰብ ሲቀየር የህይወት አቅጣጫ ይቀየራል። የአንድ ሰው አመለካከትና አስተሳሰብ ሲቀየር የህይወት አቅጣጫ ይቀየራል። መንፈሳዊ ከሆነ ስጋዊ ሊሆን ይችላል ማለት ነው። ከመንፈሳዊነት ህይወት ወጣ ይላል ማለት ነው። ምክንያቱም በልቡ መልካም ነገር እንዳይቀመጥ ያደርጋል። እግዚአብሔርን መፍራት ይተዋል። የልቡ ሐሳብ የእግዚአብሔር ሳይሆን የሰይጣን ይሆናል። ስለዚህ ሰውዬ ጌታን የተቀበለ በቤተ ክርስቲያን የሚኖር አሕዛብ ይሆናል ማለት ነው። ጌታን የተቀበለ በቤተ ክርስቲያን የሚኖር ከሰዎች ጋር ያለ አሕዛብ ይሆናል። ክፉ ሐሳብ አጋንንት በውስጡ ያስቀመጠበት ሰው። ከዚያ ምን ያደርጋል መሰላችሁ? አንድ ደቀ መዝሙር ያ ክርስቲያን ህይወቱ ላይ መንፈሳዊ ስነ ስርዓት እንዳይኖር ያደርጋል። ክፉ ሐሳብ ልቤን ሲሞላ መንፈሳዊ ስነ ስርዓት ስፒሪቹዋል ዲሲፕሊን ያበላሻል። ስፒሪቹዋል ዲሲፕሊን ሲበላሽ ባህሪዬ ይበላሻል። ባህሪዬ ሲበላሽ የምናገረው ይበላሽብኛል። የምናገርበት ሲበላሽብን የምናገረው ንግግር ሌሎችን መቁሰል ይጀምራል። ስለዚህ ያ እንዳይሆን እነዚህ ሶስቱ ነገሮች ምክር፣ የጠላትን ምክር መስማት፣ የሰይጣንን ምክር መስማት፣ ከእግዚአብሔር ሐሳብ ውጪ መሆን የመጀመሪያ የሚያጠፈው መንፈሳዊ ስነ ስርዓት እንዳይኖረን ያደርጋል። ያ መንፈሳዊ ስነ ስርዓት የኔን መንፈሳዊ ባህሪን ያበላሽብኝ። አንድ ጊዜ ስንማር ኢዮብ በባህሪው ምንድነው ብለናል? መንፈሳዊ ነው ብለናል። በባህሪው መንፈሳዊ ከመሆኑ የተነሳ ቅን ነው ልቡ። የሚያስበው ስለ እግዚአብሔር ነው። የሚያስበው እግዚአብሔርን እንዴት እንደሚያከብር ነው። ልክ እንደዛው እኔም አንተም ዛሬም በዚህ ዘመን ስንኖር መንፈሳዊ ስነ ስርዓት ያስፈልገናል። እኔ ትናንትና መንፈሳዊ ስነ ስርዓት አጥቼ ሊሆን ይችላል። ከትላንት ወዲያ መንፈሳዊ ስነ ስርዓት አጥቼ ሊሆን ይችላል። ይሄ በእግዚአብሔር ቃል ውስጥ ማደግ ሲመጣ መንፈሳዊ ስነ ስርዓት ነው የምንይዘው። ትሁት እንሆናለን። ትህትና። አንድ ሰውዬ ትህትና ሲያጣ የመጀመሪያው ምንድነው የሚሆነው መሰላችሁ? ከእግዚአብሔር እይታ ውጪ ይሆናል። ሰማችሁ? አንድ ክርስቲያን ትህትና ሲያጣ ከእግዚአብሔር እይታ ውጪ ይሆናል። መጽሐፍ ቅዱስ በኢሳይያስ 66 ቁጥር 2 ላይ እግዚአብሔር እጄን ይህን ሁሉ ሰርታለች፣ ነገር ግን አለ ወደዚህ ሰውዬ አለ ወደ ትሁት ብሎ ወደሆነው ሰውዬ አለ በቃልም ወደሚንቀጠቅጠው ሰውዬ ምን ይሆናል? ይመለከታል። ስለዚህ ትሁት ካልሆንን ከእግዚአብሔር እይታ ውጪ እንሆናለን፣ እንሰወራለን ማለት ነው። አዳም እንደዛ ነው የሆነው። እግዚአብሔርን ሕግ ጣሰ። አታድርግ የተባለውን አደረገ።
አትብላ የተባለውን በላ። እርቃኑን መሆኑን ታየው። ራሱን ሸወ። እግዚአብሔር ድምፁ፣ ክብሩ፣ መገኘው አዳም እያለ እየፈለገ ነው። ትሕትና እግዚአብሔርን የመፍራት ምልክት ነው። ትሕትና እግዚአብሔርን የሚፈሩ ሰዎች ባህሪ ነው። ትሕትና ለእግዚአብሔር መታዘዝ። ሁለተኛ ክፉ ምክር መንፈሳዊ መታዘዝን ያጠፋል። አንድ ሰው በቃል ሊያድግ ይችላል፣ በእውቀት ሊያድግ ይችላል። የሚበስለው ግን ለጌታ ለቃሉ ሲታዘዝ ማቹር ክርስቲያን የሚሆነው፣ ያረፈ ክርስቲያን የሚሆነው፣ የተረጋጋ ክርስቲያን የሚሆነው፣ ጌታ የሚከብርበት ክርስቲያን የሚሆነው፣ እውነት የሚገለጥበት ክርስቲያን የሆነው ለቃሉ ሲታዘዝ ነው። ለቃሉ ሲታዘዝ ሰው ምን ይሆናል መሰላችሁ? ማቹር ክርስቲያን ይሆናል። ለቃሉ ስንታዘዝ ለመንፈስ ቅዱስ እንታዘዛለን። ለመንፈስ ቅዱስ ስንታዘዝ ለቤተ ክርስቲያን እንታዘዛለን። ቤተ ክርስቲያን ማለት ደግሞ እግዚአብሔርን ወክላ በምድር የምትንቀሳቀስ ትልቅ ተቋም ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ተብሎ የሄደ እውነተኛ የሆነ እግዚአብሔር የሚመለክበት ስፍራ ቤተ ክርስቲያን ትባላለች። ከቤተ ክርስቲያን እይታ ውጭ ይሆናል ማለት ነው። ስለዚህ ወገኖቼ ልንታዘዝ ግዴታ ነው። አማራጭ የሌለው ነገር። ባለፈው ህይወታችንን እየቀየርን ነው። ዓመቱን ሙሉ 8 ሳምንት ያሳለፍ ነው። አዲስ ደቀ መዝሙር ልንሆን እየተማርን ነው ያለ ነው። ይሄ በህይወታችን ላይ ከዚህ በፊት የነበረው ግርግር፣ ግጭት፣ ጭቅጭቅ ወጥቶ ሄዶ አልቋል። የሰማችሁ እግዚአብሔር ጊዜ አምጥቶ ዘመን አምጥቶ ቁጭ በለው እረፉ፣ እኔም አምላክ እንደሆንኩ ይወቁ፣ ከኔ ተማሩ ብሎናል። ምንም አስተምሮናል። እውነት አይደል? አልተማርንም እንደ ድሮ ደቀ መዝሙርነትን የተማርንም ያልተማርንም አዲስ ነው የሆነብን። ቁጭ ብለን እንድንማር እድሉ ነው የሰጠን ጌታ። ራሳችንን እንድናይ ነው ያደረገን ጌታ። የሚናደድ የሚበሳጭ ሰው ከውስጡ ግብፅ አልወጣም ሲባል ያልተሰማ ሰውዬ እኔ ግን ተሰምቶኛል። ለምን? መልካም የሚመስል ጥሩ የሚመስል ትክክል የሚመስል ሮንግ የሆነ መንገድ ልንሄድ እንችላለን። በግላችን ስናይ ደስ የሚል የሚያምር ግን በቃሉ መነጽር ቁጭ ብለን ስንማር ውስጣችንን የሚያሳይ የሚያስተምር የሚገርፍ የሚገስጽ ሆኖ እኔ አግኝቻለሁ። በግሌ ተፈውሻለሁ። እስቲ የተፈወሳችሁ አጨብጭቡለት። እግዚአብሔር ጊዜውን አምጥቶ ዘመኑን አምጥቶ ሰዓቱን አምጥቶ እንደገናም ደጋግመን እንድንማር ዓመቱን ሙሉ ነው እንዳያችሁት 6-7 ወር ከወንድሜ ዘደው ጋር አሳለፍ። ቀጥለን በፊት ከፓስተር መስፍኔ ጋር ቀጥለን ያው ቢሾፕ ቸርነት ጋር እየተማርን መማር ጥሩ፣ በቃል ውስጥ መሙላት ጥሩ። የተሞላ ሰው መንፈሳዊ እድገት ያሳያል። መንፈሳዊ እድገት ያሳየ ሰው እንዴት እንደሚታዘዝ ያውቃል። ሃሌሉያ። ስንታዘዝ ደግሞ ስፒሪቹዋል እንሆናለን፣ መንፈሳዊያን እንሆናለን። አንደበታችን ላይ ለሚወጣው ቃል እንጨነቃለን። መታዘዝ አስፈላጊ እንደሆነ እናውቃለን ማለት ነው። ሶስተኛ ክፉ ምክርን የሚሰማ ሰው ምን ይሆናል ማለት ነው? ከአካሉ ጋር ያለው ግንኙነት ይቋረጣል። ከወንድማሞች ከቤተ ክርስቲያን ህብረት ይቋረጣል። በፍቅር በአንድነት በህብረት እንዳይሄድ ክፉ ምክር
ቅድም ጭንቅላት ውስጥ አመለካከቱን ቀይሮታል፣ አስተሳሰቡን ቀይሮታል። ቀጥሎ ምን ያደርጋል? እንዳይታዘዝ አድርጎታል። የስነ ምግባር ብልሹ አድርጎታል። ከስነ ስርዓት ውጭ አድርጎታል። ቀጥሎ ያለው አንድ ነው፣ እሱም ከአካሉ ጋር እንዳይግባባ ማድረግ ነው። ይሄ ምዕመን በአካሉ ሊግባባ ይገባል። ሃሌሉያ! ያ የፍቅር ምልክት ነው። ያ የእውነት ምልክት ነው። ያ እግዚአብሔርን የመፍራት ምልክት ነው። በዚህ ውስጥ ሆነን እንድናልፍ ነው ትልቁ ስራ። ስለዚህ ክፉ ምክርን መቀበል እምቢ ስንል የህይወት አቅጣጫ ይቀየራል። ከዚህ ኮንቴክስት ስንመለከት ማንን እንስማ? ይህን የመጽሐፍን ክፍል ስንመለከት ከማን ምክር እንስማ? ማን ቢመክረን ይሻላል? አንደኛ እግዚአብሔርን ከመፈራ አባቶችና እናቶች ምክር እንስማ። የሥጋ አባት ሊሆን ይችላል፣ የሃይማኖት አባት ሊሆን ይችላል። እግዚአብሔርን ከሚፈራ ሰው ምክር እንስማ። ምክር በቃል ውስጥ ሊሆን ይችላል፣ በግል ሊሆን ይችላል፣ በስልክ ሊሆን ይችላል፣ በመገሰጽ ሊሆን ይችላል፣ በመግረፍ ሊሆን ይችላል። ምክር ነው። ስለዚህ ከኛ ከሚበልጡም ሰዎች ምክር ብንሰማ ራሳችንን ማየት ይችላል። ልክ ባለፈው እየተማርን እንዳሳለፍን ማለት ነው። ጌታ ለዘላለም ይባላል። ከዛ ሁለተኛ ከቤተ ክርስቲያን እንስማ። ምክርን ከማን እንስማ? ከቤተ ክርስቲያን እንስማ። ቤተ ክርስቲያን የእግዚአብሔር ወኪል ናት። ቤተ ክርስቲያን የመንግስት ስራ ተቋም ናት። ቤተ ክርስቲያን ኢየሱስን ወክላ ምድር ላይ ሰዎችን ሰብስባ እውነቱን የምትነግር ስፍራ ናት። ስለዚህ ኢፌክቲቭ የሆነ ህይወት ለመኖር ምን ማድረግ አለብን ብትሉ ከቤተ ክርስቲያን ምክር እንስማ። ቤተ ክርስቲያን የምትነግርን ሀሳብ የእግዚአብሔር ሀሳብ ስለሆነ ቤተ ክርስቲያን እግዚአብሔርን ወክላ ምድር ላይ ያለች ስለሆነ ዛሬ በብዙ ቦታዎች ላይ ብዙ ሰዎች ቤተ ክርስቲያንን ለግል ጥቅማቸው ለግል ውክልናቸው ቢወስዱም እግዚአብሔር የሚከብርበት ልክ እንደዚህ ለእግዚአብሔር ክብር ያለች ቤተ ክርስቲያንን ብንሰማ ምን እንሆናለን መሰላችሁ? መልካም እንሆናለን። ሶስተኛ የራሱን የእግዚአብሔር ምክር እንስማ። አንደኛ ምሳሌ 1:33 ላይ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ምን ይሆናል? ያልፋል። ማንን የሚሰማ? የእግዚአብሔርን የሚሰማ ቃሉን የሚሰማ እውነቱን የሚከተል ያ ሰው በእርጋታ ይቀመጣል። ይሄ ማለት ችግር የለውም ማለት አይደለም። ፈተና እያለ መከራ እያለ ጭንቀት እያለ ግፊያው እያለ ጦርነት እያለ አዋጅ እያለ አዋጅን የሚሽር ጌታ በሰማይ አለ። እሱ እያለ እግዚአብሔርን ከሰማን በሕይወት እንሆናለን። ተረጋግተን ኮራ ብለን ተዘልለን ርስት እንዳለ ሰው እንደተወደደ ሰው ጌታ በጎኑ እንደቆመ ሰው ክብር እንደሚጠብቅ ሰው መንግስተ ሰማያት ስፍራ እንዳለ ሰው ቤት እንዳለ ሰው ተዘልለን እንኖራለን። እግዚአብሔርን ብንሰማ እግዚአብሔርን እንስማ። ሁኔታን ሰምተን ዙሪያ ሰምተን ነገሮችን ሰምተን የተወደንባቸውን ስምራት ያስብን። እግዚአብሔርን ብንሰማ በሕይወት ነው።
ዛሬ ብዙዎች ዓለምን በመስማት ራሳቸውን በመስማት ሁኔታን በመስማት ከመንገዱ ወጥተዋል። ጌታ እሱን እንድንሰማ ይርዳል። ጌታ የሚሰማ ይከብር። እሱን የሚሰማ በሕይወት ይኖር። እሱ የሚሰማ ፍሬ ያፈራል ጸንቶ። ወገኖቼ እሱን ብንሰማ ይሻለናል። ምክንያቱም የሚሰማኝ በእርጋታ ይቀመጣል። ከመከራም ስጋት ያልፋል። ከችግር ያልፋል። ከሁኔታው ያልፋል። እሱ የሚያሳርፍ አምላክ። ለዚህ ነው እረፉ እኔም አምላካችሁ እንደሆንኩ ይወቁ። የሚያሳርፋችሁ እኔ እንደሆንኩ ይወቁ። የሚደግፋችሁ እኔ እንደሆንኩ ይወቁ። የሚያሻግራችሁ እኔ እንደሆንኩ ይወቁ። ዛሬ ዓለም በሙሉ በችግርና በጭንቀት ውስጥ ነው። እዚህ ሀገር በተለይ ብዙዎች ጭንቅ ውስጥ ነው፣ ችግር ውስጥ ነው፣ ፍርሃት ውስጥ ነው። ግን ጌታ እንዲህ ይለናል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያልፋል። ጌታ ያሳርፈናል። ሃሌሉያ! ኢየሱስ ጌታ ነው። ሁለተኛ ይሄ መጽሐፍ ምን ብሎ ነበር? ከኃጢአተኞች መንገድ። ኃጢአተኛ ያስባለው የህይወቱ ምኖርበት ህይወቱ ነው። አንድን ሰው እኔንና አንተን በእግዚአብሔር ቤት ጸንተን ስንኖር ጻድቃን ያስብላል። እኔንና አንተን የእግዚአብሔርን ሐሳብ ስናገለግል እግዚአብሔርን ስንፈራ ያለምንም ስጋ ለባሾችን ጻድቃን የሚያስብል። ስለዚህ ምግባሩ አንድን ሰው ኃጢአተኛ ያስብላል። የህይወት ስነ ስርዓቱ አንድን ሰው ኃጢአተኛ ያስብላል። መጽሐፉ እንደዛ ነው ያለው። ከዚያ ኃጢአተኞች መንገድ አትቁሙ፣ አትተባበሩ ያላል። ይሄ የህይወት ልምምድ ያለበት መንገዱን አትከተሉ። ስለዚህ የኃጢአት ትንሽ የለም። ኢሳው ከሚባል ኃጢአት የለም። መጽሐፍ ቅዱስ ኃጢአት ነው ያለውን እኛ ኃጢአት ነው ብለን መቆም አለብን። አሊያም የሙከራ ኃጢአት የለም። አሁን ሊሞክረው የሚባል ኃጢአት አለን? የለም። መጽሐፍ ቅዱስ ኃጢአት ነው ያለው ሁሉ ምንድን ነው? ኃጢአት ነው። ስለዚህ እኔም እናንተ ምን እንላለን? ኃጢአት ነው እንላለን፣ እንሸሻለን ማለት ነው። አንዳንድ አዳዲስ ሬዲዮ ቻናል ሲከፍቱ የሙከራ ስርጭት ብሎ ይከፍቱታል። ወይ ዘፈን ወይ የሆነ ነገር ሳምንቱን ሙሉ ዝማሬ ከሆነ ዝማሬ ዝም ብሎ ይለቁታል። ምክንያቱም ሌላ ፕሮግራም እንዳያደርጉ የሙከራ ሰዎቹ ከመዳረሱን ለማያዝ ነው። ስለዚህ እኔና እናንተ ጋር የሙከራ ኃጢአት መጽሐፍ ቅዱስ አትሞክሩ፣ እኛም አንሞክር። መጽሐፍ ቅዱስ በእኔ ኖሩ እንሞክር። ሰሞኑን አንድ ኢትዮጵያ ላይ የሞከርኩ ነኝ የሚል ልጅ ህዝቡን እንትን እያደረገ ነበር። የኢትዮጵያን የኑሮ ሁኔታ ፖስት ያደረገው ልጅ ኑሮ ለማሻሻል እየሞከርኩ ነው፣ ዕዳዬን ለመክፈል እየሞከርኩ ነው፣ የቤት ኪራይን ለመክፈል የልጆችን መጫወቻ ጌም ልሸጥ እየሞከርኩ ነው ብሎ ህዝቡን ያንጫጫው ልጅ አለ። እኛ ጻድቃን ለመሆን መሞከር ነው፣ በቃሉ ለመኖር እየሞከርን ነው። ጊዜ ለሱ ልንሰጥ እየሞከርን ነው። ከሱ ጋር ለመዋል እየሞከርን ነው። አማኞች ለመሆን እየሞከርን ነው። መንፈሳዊያን ለመሆን ምን እየሆንን ነው? እየሞከርን ነው። በጣም መንፈሳዊያን እንድንሆን እግዚአብሔር ይርዳ። ደግሞ እሱ ለመሞከር ነው ምረው ልከረን እንዴ። ስለዚህ እንሞክራለን፣ እሱ ይረዳናል። ሶስተኛ ፌዘኞች የተባሉትን ተመልከቱ። ፌዘኛ አማኝም ሊሆን ይችላል፣ በቤተ ክርስቲያን የምኖር ሊሆን ይችላል። እንደዛ አይነቱን ኢየሱስ ክርስቶስ ሲያስተምር ዘር ዘራ ወጣ ካለ በኋላ ሶስተኛ ላይ የተዘራው ዘር እሾክ ውስጥ ወደቀቻል። ያ እሾክ ውስጥ የወደቀችን ዘር ስትበቅል አደገችን አለ።
ግን ፍሬ አላፈረችም። እንዳታፈራ ያደረገው የዚህ ምድር ሀብት፣ የዚህ ምድር ግርግር፣ ጩኸት፣ ፌዝ ፍሬ እንዳታፈራ ያደርጋል። ስለዚህ በእግዚአብሔር ቤት ዛሬ አምልኮ ፌዝ ሆኗል በብዙ ቦታ። ቅድም እንዳልኳቸው አምልኮ ለእግዚአብሔር፣ ስብከት ለእናንተ ነው፣ ትምህርት ለእናንተ ነው፣ አስረትም ለቤቱ። ግን እግዚአብሔር ከኔና ካንተ የሚፈልገው ፍጹም የሆነ አምልኮ ነው፣ ፌዝ የሌለበት አምልኮ። ስለዚህ ከፌዘኞች ጋር፣ እግዚአብሔርን ከማያከብሩ ሰዎች ጋር ምን አትበል፣ አብሬ አትኑር። በወንበራቸው ምን አትበል፣ አትቀመጥ። ይሄ ማለት ወንበር ስላችሁ ሲምቦሊክ ወንበሩን አይደለም፣ የህይወት ስነ ስርዓታቸውን አትከተል እያለ ያለው። የተስማሙበት ኃጢአት ህይወት አለ፣ ያን አትከተል። በዛ ከተከተልካቸው ምን ትሆናለህ? ፍሬ አታፈረም፣ መጨረሻ ገለባ ነው የሚሆነው ነው እያለ ያለው። ስለዚህ ሶስተኛ የአስይሽ ምዕራፍ 1 ላይ ያለው ሐሳብ ፌዘኞችን በእግዚአብሔር ቤት የሚቀልዱት፣ በመንግስቱ ላይ የሚቀልዱት፣ በኃጢአት ተስማምቶ አደበላልቆ የሚሮጡት፣ እግዚአብሔርን የማይፈሩትን፣ ፍሬ አልባ የሆኑትን ነው። እነዚያን ሰዎችም ሁኔታን አትተባበሩ፣ እኔንም አንተንም በዛ ሐሳብ ውስጥ አትስማማ፣ በዛ ህይወት ውስጥ አትኑር፣ አትግባ እያለ። ስለዚህ እኔም እናንተም ይሄን ሐሳብ ይዘን እግዚአብሔር ቤት ጸንተን እውነቱ ላይ ተተክለን ውሃው ፈሳሹ ላይ መንፈሱ ላይ ተተክለን እንድንኖር እግዚአብሔር ይርዳን። አሜን። ስለዚህ ምንም መልካም ቢመስል፣ ምንም ጥሩ ቢመስል ኃጢአት ለጊዜውም ቢሆን የሚስማማው ሰው አለ። ኃጢአት ለጊዜውም ቢሆን የሚስማማው ሰው አለ። ኃጢአተኞች እንዲህ ቢሆኑ በእነሱ አትቅና ይላል መጽሐፍ ቅዱስ። ቢመቻቸው በአየር ላይ ቢሄዱ፣ ሀብታሞች ቢሆኑ፣ ቢቀልዱ በአንተ ላይ ምን አትበል፣ አትቅና። አሁን ታይቶ ምን የሚሆኑ ናቸው? የሚጠፉ ናቸው። ኮምፎርት ዞናቸውን አይቴ እንዴት እንደተመቻላቸው አይተ በእነሱ አትቅና። ስለዚህ አንድ ጊዜ አንድ ወንድሜ ምንድን ነው ያለኝ፣ ልጆቹን እዚህ ዙ ይወስዳል። ዙ ይወስድና ዙ ላይ ብዙ እንስሳቶች አሉ አይደል? በእንስሳቶች ውስጥ እባብም አለ። ልዩ ግን ትላለች፣ ኦ ማይ ጋድ ሺ ኢዝ ቬሪ ኪዩት ብላለች። በጣም ምክንያቱም የእባቡን ተንኮል አታውቅም እሷ፣ ከዚህ በፊት ምን እንደሆነ አታውቅም። ምክንያቱም ረዥም ናት፣ ትንቀሳቀሳለች፣ ለማለት ታምራለች። ዋው ስታብር ብላለች። ምክንያቱም ፌዝ ክፉ ነገር እዛ ጋር ሰዎቹ ጋር ያለው ያብር ይችላል፣ ግን ጥቅም የለውም፣ የሚጠቅም አይደለም። ልክ እንደዛችሁ እባብ ተንኮለኛ ነው። የመጀመሪያ የክፉ መካሪ አይደል? እሱን እንዳልን የክፉ ነገሮችን እንዳንከተል እግዚአብሔር ይርዳል። ስለዚህ ይሄ ክፍል ወደ ቁጥር 2 ስንሄድ ምን ይላል መሰላችሁ? ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው አለ። ማ ይሄ ብፁዕ ነው የተባለ ሰው፣ ይሄ የተባረከ ነው የተባለ ሰው፣ ይሄ ጽድቁን ያገኘ ሰው ደስ የሚሰኘው አንድ ነገር አለ። የእግዚአብሔር ትእዛዙ ደስ ያሰኘዋል። ያን ሰው ሕጉ ደስ ያሰኘዋል። የእግዚአብሔር ቃል መገኘቱ ደስ ያሰኘዋል። የእሱ ደስታ ያለው በዛ ህይወት ውስጥ ነው። ይህን ሰውዬ ከምንም ተነስተው እነዚያ ምክር ስለሰማ ብቻ አይደለም፣ ስላልሰማ ብቻ አይደለም ሰውዬ የተባረከ የሆነው። ሰውዬ ያን ምክር እንድን ያደረገው ነገር አለ።
እንዳይቀበል ያደረገ አንድ ትልቅ ጉዳይ አለ። ሰውዬ የተተከለበት የህይወት ምንጩ አለ። ሰውዬ እንዲኖር የተፈቀደለትና የተሰጠው ህግ አለ። ያን ህግ ሰውዬ ቀን አይቶይም፣ ማታ አይቶይም፣ ሲተኛ አይቶይም፣ ሲነሳ አይቶይም፣ ያሰላስለዋል። የመርሻ ጊዜ የለው፣ መርሳት አይችልም። ምክንያቱም አንድ የሆኑ የህይወቱ አካል እንዲሆን ተሰጥቶታል። ስለዚህ ነው ኢየሱስ ክርስቶስ እኔ እውነተኛ የወይን ምንድን ነኝ? ግንድ ነኝ አለ። በእኔ ተጣበቁ፣ በእኔ ተጣበቁ፣ እናንተ ግን ቅርንጫፎቼ ናችሁ። በእኔ ብትሆኑ ብዙ ታፈራላችሁ። ሃሌሉያ። ብዙ ለማፍራት የሰውዬ ወዳጆቼ እንዲህ ያደረገው የቅድሙን ምክር እንዳይቀበል ያደረገው ከስም ስም ያሰጠው ከበረከት በረከት ያሰጠው ጉዳይ አለ። የተሰጠው ህግ አለ። የተሰጠው መመሪያ አለ። እንዳይቀየር የተደረገለት መመሪያ አለ። ያ መመሪያ ምን ያደርጋል? ቀን ይጠብቃል፣ ማታ ይጠብቃል፣ ጠዋት ይጠብቃል። ያ መመሪያን አትርሳ ተብሏል። ስለዚህ ያ ሰው ኃጢአት ሰው እኛን እምቢ ማለቱ ብቻም አይደለም። ሰውዬ ብፁዕ የሆነው ከዛ በመሰረቱ ስለተሰራ ዛሬ እኔና እናንተ ስንሰራ ኃጢአትን እምቢ እንላለን። ስንሰራ ክፉን ነገር እምቢ እንላለን። ስንሰራ ለመልካም ስራ እንነሳለን። ስለዚህ አለ የተባረከ ብፁዕ የሆነው ሰውዬ ምን ስላወለ ነው መሰላችሁ? እምቢ እንዳለ ያደረገው አንድ ነገር አለ። ያ የህይወት ፍልስፍናው ያ የህይወት ፍልስፍናው እግዚአብሔርን መፍራት ይባላል። አንደኛ እሱ የአባቶችን ምክር ይሰማል። የሃይማኖት አባቶች ሊሆን ይችላል፣ የቤተክርስቲያን አባቶች ሊሆን ይችላል። የእግዚአብሔርን ይሰማል። ከሰማ በኋላ ምን ያደረገ? ያን ክርስቲያን መስራቱ ቃል ነው። ቃል ነው። ቃሉን ከሰማ ቃሉ ውስጥ ከኖረ ለቃሉ ከተገዛ ለቃሉ ውስጥ ከተዘፈቀ ያ ሰውዬ ያ ቃሉን ነው፣ መንፈሳዊነትን ነው፣ ህልውናውን ነው እያለ ያለው። ያ ምን ይላል መሰላችሁ? ይሄ ሰውዬ እንዲህ እንደሆነ ያደረገው ያ ህግ ነው አለ። ህጉ ግን የተተከለው የሰውዬን ሲምቦላይዝ ያደርጋል። ሰውዬ የተተከለው ወራጅ ውሃ ጥግ ላይ አንድ ዛፍ እንደሚተከል በዋናው ምንጭ ላይ ነው። ዋናው ምንጭ ላይ ስለተተከለ ሰውዬ ምን መሆን አይችልም። አንደኛ ሊጣውልቅ አይችልም። ህይወቱ መንፈሳዊነቱ ጽናቱን ነው የሚያሳየው ያለመጣውለቁ። ሁለተኛ ምን አይሆንም መሰላችሁ? ያ ሰውዬ የተተከለው ስፍራ ምን ያመለክታል? መንፈስ ቅዱስ ያለበት ስፍራን ያመለክታል። መንፈስ ቅዱስ በውስጣችን ካለ ደግሞ ግዴታ ፍሬ ማፍራት አለበት። አሜን። እያልኳችሁ ያለው ሰውዬ ፈተና የሌለውን ህይወት እየኖረ አይደለም። አልጋ በአልጋ የሆነ ህይወት እየኖረ አይደለም። እኔም አንተም ስናልፍ በምድር መከራ አለ ብሎ ኢየሱስ ስለተናገረ እዚህ በምትኖርበት አገር መከራ አለ፣ እዚህ በምትኖርበት ምድር ላይ ችግር አለ፣ መከራ አለ። ግን እኔ ምን አድርጌያለሁ? አሸንፌያለሁ። ስለዚህ በዛ ፈተና ውስጥ እንድትጸና ጽናቱን የሚሰጥ እንዳትጠወልግ እንዳትደርቅ የሚያደርግ ኪዳን አለ። ያ ኪዳን የእውነተኛ የሆነ የእግዚአብሔር ቃል በቃሉ ውስጥ ለምኖር እውነትን ለምጠብቅ በፍቅር ለሚመላለስ የቃሉ ኪዳን ላለበት ሰው ወገኖቼ እግዚአብሔር ስራን አያቋርጥም። ቃሉ ይለውጣል። አሜን። ቃሉ ይለውጣል። ይሄ ክርስቲያን እውነተኛ የሆነ ደስታ፣ ይሄ ሰው እውነተኛ የሆነ ደስታ። ምክንያቱም በእግዚአብሔር ሰው ደስ ካላለ በምንም ደስ ላይለች። መጽሐፍ ቅዱስ ምን እያለ ነው? ያ ክፍል ይሄ ሰውዬ ደስ የሚለው በምንድን ነው? በእግዚአብሔር ሕግ ነው። የእግዚአብሔር ሕግ ደግሞ የእግዚአብሔር ቃል ነው። ያኔና ያንተ ደስታ የተመሰረተው በዛ ውስጥ ነው። በእግዚአብሔር ሕግ ውስጥ ነው። ከቃሉ ውጪ መኖር አይቻልም። በተለይ ክርስቲያን ከቃሉ ውጪ ከሕጉ ውጪ መኖር አይቻልም። አሳ ከውሃ ወጥቶ ውጪ እንደሚሞት
ከእግዚአብሔር ሕልውና ወጥቶ አንድ ክርስቲያን መኖር አይችልም። ከእግዚአብሔር መገኘት ወጥቶ ክርስቲያን መኖር አይችልም። ከእግዚአብሔር መንገድ ጥሶ ክርስቲያን መኖር አይችልም። ስለዚህ በቤቱ ጸንቶ መኖር፣ ከእግዚአብሔር ጋር መኖር፣ እውነትን መደገፍ፣ እግዚአብሔርን ፎሎ ማድረግ፣ የእግዚአብሔርን እውነት መከተል በሕይወት ያኖራል። ሃሌሉያ! በሕይወት እንድንኖር ከሚያደርጉ ነገሮች ሕጉን መጠበቅ፣ ትእዛዛቱን ማክበር። ዳዊት እንዲህ አለ፣ መዝሙረ ዳዊት 119 ቁጥር 105 ላይ ሕግ ለእግሬ ማብራት ለመንገዴም ብርሃን ነው አለ። ሕግ ለመንገዴ ማብራት ነው። ያ ማብራት እየበራ ነው። ያ ማብራት ጠፍቷል። ያ ማብራት በአንተ ውስጥ እንዴት ነው? በእኔ ህይወት ውስጥ እንዴት ነው? ምክንያቱም ኢየሱስ ሲያስተምር ማንም ማብራቱን ለኪሶ በምኑ ሳያስቀምጥም፣ በእንስራ ውስጥ ወይ በእንቅብ ውስጥ ሳያስቀምጥም፣ አሊያ ምን ያደርጋል? ከፍ አድርጎ ያስቀምጣል እንጂ ምን እንዲያደርግ? ለቤቱ እንዲያበራ፣ ለራሱ እንዲያበራ፣ ለመንገዱ እንዲያበራ። ባትሪ አንዳንድ ጊዜ መኪናዎቻችንን ይዘን ስንሄድ አንዳንድ መኪናዎች አሉ ማብራት ብዙም አይሰሩ። ሲያስቸግረን ምን እናደርጋለን? ሃይቢም እናበራለን። እኛ አሁን በመጽሐፍ ውስጥ ሆነን ሃይቢም ልናበራ ይገባል። አሪቀን ልናበራ፣ መንገዶቻችን እንድታዩ ልናበራ ይገባል። ስለዚህ ይሄ ሰው ያለ ዳዊት ሲናገር እንደዛ ነው ያለው። ሕግ ለእግሬ ማብራት ለመንገዴ ብርሃን ነው። የህይወት ፍልስፍናው ቃሉ የሆነ ሰው ከቃሉ ይናገር፣ ከቃሉ ይሰብካል፣ ከቃሉ ይዘምራል፣ ከቃሉ ይጸልያል፣ ከቃሉ ይኖራል። እኔና እናንተ የህይወት ፍልስፍናችን መሆን ያለበት እዚህ ተጽፎ በተሰጠን ሕግ ውስጥ ነው። ለምን የምንናገረው የምንኖርለት የምንሞትለት ወንጌል ነው አለ። የምንኖርለት የምንሞትለት ወንጌል ነው አለ። እስከ መጨረሻ እስከ ፍጻሜ ድረስ የምንሄድበት ወንጌል ነው። ያ ደግሞ አንድን ሰው የተባረከ ወይንም ጻድቅ እንዲሆን አስብሎታል። ፊት አይቶ አያዳለም። ቃል በውስጡ ያለ ሰው እውነትን አይደብቅም። አንድ ቀን የሆነ ልጅ አስለቀሰኝ። ነገሩ እኔን ለመርዳት እኔን ለማገዝ እኔን ለማገዝ እኔን ሸወል እኔን ለማገዝም ብትሆን ለምን ታሰረ? እኔ ጦርነት እኔን ለማገዝም ብትሆን ለምን ዋሸ? ስትዋሽ አንተ ባንተ ወጣ ታሰርታል። እንባ መጣ እግዚአብሔር። ስለዚህ እግዚአብሔር በዛው ልክ እንድናድግ እርዳ። አንድ ሰው እኔንም ለማገዝ ቢሆን ለምን እሱ ኃጢአት ላይ ገባ? እኔን ለመርዳትም ቢሆን ለምን ኃጢአት ላይ ገባ? ስለዚህ በዛው ልክ ጥንቃቄ ብናደርግ እጅ ለእጅ ተያይዘን አንድ እርምጃ ወደፊት እንሄዳለን። አሜን። ጌታ ይባረክ። ስለዚህ በዛው ልክ ነው መንቀሳቀስ ያለብን። ዮሐንስ ያን ቃል የሚጠብቀውን ቃሉን ራሱ ኢየሱስ ነው አለ። ያ ሰውዬ የተተከለበት መሰረቱ የሆነው ቃሉ ራሱ ኢየሱስ ነው አለ። ያ ቃል እኮ ሰማይን የፈጠረው ነው፣ ምድርንም የፈጠረው ነው። ሁሉ የተፈጠረው በሱ ነው አለ። ስለዚህ በቃል ውስጥ መኖር፣ በኢየሱስ ውስጥ መኖር፣ በቃል ውስጥ መኖር፣ በእውነት ውስጥ መኖር፣ በቃል ውስጥ መኖር፣ በክብር ውስጥ መኖር፣ በቃል ውስጥ መኖር፣ በጽድቅ ውስጥ መኖር ነው። ለምን ነው መሰላችሁ ወገኖች? ያ ቃል አርነት የሚያወጣ፣ ያ ቃል ከሞት የሚያሻገር ነው። ያ ቃል መስቀል ላይ የወጣ ቃል። ስለዚህ ይህን ቃል ሕግ አድርጎ የያዙ ሰዎች ናቸው ብፁዓን የተባሉት። ይህን ቃል ሕግ አድርጎ የያዙ ሰዎች ናቸው የተባረኩ ናቸው የተባሉ። በዚህ ቃል ውስጥ ጣልቀን እንግባ። በዚህ ቃል ውስጥ ዳይቭናል። በዚህ እውነት ውስጥ እንሰወር። በዚህ ውስጥ ጣልቀን እንግባ። እግዚአብሔር ሙሴ ከሞተ በኋላ ወደ ኢያሱ እንደመጣ
ባለፈው ወንድም የዘላለም ማስተምረው ወደ ኢያሱ ሲመጣ እንዲህ አለ። ቁጥር 1:8 ላይ ኢያሱ እንደምናውቀው የሙሴ ደቀ መዝሙር፣ ሙሴ ምን እንደሚያደርግ ያየ ሰው፣ ሙሴ እንዴት በሕግና በደንብ ህዝቡን እንደሚመራ ያየ ሰው። ይሄን ሰው ደግሞ እግዚአብሔር በሙሴ ምትክ ህዝቡን እንዲመራ መረጠው። ከዚያም እግዚአብሔር እንዲህ አለ፣ የዚህ ሕግ መጽሐፍ ከአፌ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበዋል፣ እንዳይረሳው። አንደኛ ሙሴ አስተምሯል፣ ሁለተኛ ከሙሴ ትእዛዝ ሰምቷል፣ ሶስተኛ ሙሴ ህዝቡን እንዴት እንደመራ አይታል፣ ሕጉን እንዴት እንዳረቀቀ አይታል፣ በሕጉ ሰዎችን እንዴት እንደሚመራ አይታል። ለእግዚአብሔር ቀንቶ ጽላትን እንዴት እንደሰበረ ኢያሱ አይቷል። ሙሴ እንዴት አይነት ግዙፍ መሪ እንደሆነ ኢያሱ ያውቃል። ሙሴ እንዴት አይነት ነቢይ እንደነበር ኢያሱ ያውቃል። ከዛ ግን እግዚአብሔር በዛ እንዳላችሁ ከፊት የተናገረው እንዳለ ስለ መጽሐፍ ስለሆነ የሚያወራው ይሄን ሕግ መጽሐፍ አትርሳል፣ አያዛል፣ ጠብቄ አጥብቄ ያዝ፣ ካፊያት ላይ ቀንም አስብ፣ ማታም አስብ፣ አሰላስል፣ አትርሳ። ይሄን ካደረግ ህዝቤን ወደ ከነዓን ታስገባለህ። ያውቃል ሙሴ ትልቅ ሰው፣ ትልቅ አገልጋይ፣ ግን ያቺ እግዚአብሔርን ለመርዳት ቢሆን ለእግዚአብሔር ቀንቶም ቢሆን በመናደድ ያደረገው ጥፋት ከነዓንን አይቶ እንዳይገባ እንዳደረገ ያውቃል ኢያሱ። ስለዚህ ኢያሱ ይህን ህዝብ መርቶ ወደ ከነዓን ለማስገባት ኃላፊነት እየተሰጠው፣ ኃላፊነት እንድትወጣ ይሄን አድርግ። ዛሬም እኔንና እናንተን እግዚአብሔር በዛው ልክ ነው ሚያየን። ኃላፊነት ቢሰጥ መሸከም ትችላለህ። ኃላፊነት ቢሰጥ ከህዝብ ጋር እንዴት ይሆናል? ስለዚህ ይሄን ቃል አስብ፣ ጠብቅ፣ በቀንም በሌሊትም አሰላስል። እንደውም በሌላ ቦታ እንደ ክታብ ይሰራው፣ አንገት ላይ ይሰራው፣ በእጅ ላይ ይሰራው፣ አትርሰው። ይሄ ለምንድን ነው ብለው ጠዋት ከሰዓት እንዳይረሳ እንዲያይበት እንዲያስታውስ። ስለዚህ የችን መጽሐፍ ቅዱስ ሁሉ ጊዜ እኛ ራሳችን እኛ በምንገባበት በምንወጣበት ቦታ ከፍተት የምናስቀምጥ ነው የሚሻለው። ለምን ጠዋት ልናነብ ከሰዓት ልናነብ ባገኘነው አጋጣሚ ከሱ ጋር ልንሆን። በእውነት ከመጽሐፍ ቅዱስ ጋር መሆን በረከት። አንድ ሰው የመንፈሳዊ ሊሆን ከመጽሐፍ ቅዱስ ጋር መሆን አለበት። ሃሌሉያ። ተከተል ሲያንድ ሃሌሉያ በል፣ ከፍ አድርግና በል ሃሌሉያ። ፕሊዝ ተከተል እስቲ አንድ ቆም። ሃሌሉያ በል ሃሌሉያ ሃሌሉያ ዲጋ ሃሌሉያ። በቃ ስለዚህ ፍርሃት ወጥቶ ሄደ ማለት ከዛ የአዲሱ መደበኛ ትርጉም እንዲህ ነው። ይህ የሕግ መጽሐፍ ከአፌ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ፣ በጣም ሰፋ ተደርጎ የተጻፈውና ጥንቃቄ እንደሚፈልግ ያስተምራል። ይህ የሕግ መጽሐፍ ከአፌ አይለይ ካለ በኋላ በውስጡ የተጻፉትን ሁሉ በጥንቃቄ እንድትፈጽም ቀንም ሆነ ሌት ከሀሳቢ አትለየው። ከዛው ለየት ባለ መልኩ ነው ያስቀመጠ ያለው። ከሀሳቢ አትለየው፣ አስብ፣ አሰላስል፣ ኖርበት፣ የህይወት አካል አድርግ፣ በሱ ደስ ይበል። እንደዛ ካሄድክ ኢፌክቲቭ ትሆናለህ፣ ውጤታማ ትሆናለህ። ወደ አዲስ ኪዳን ስንመጣ ጳውሎስ የራሱ የሆነ ደቀ መዝሙር አለ።
ጢሞቴዎስ ይባላል። አንድ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 3 14 እስከ 15 እንመልከት። ሁለተኛ ጢሞቴዎስ ምዕራፍ 3 ያ ክፍል ሙሴ ስለ መጨረሻ ዘመንና ሰዎቹ ምን እንደሚመስሉ ለጢሞቴዎስ እየመከረ የነበረበት ስፍራ ነው። በመጨረሻ ዘመን ሰዎች ምን እንደሆኑ ከ1 እስከ 9 አስቀምጥና ከዛ በኋላ ቁጥር 10 ላይ እንዲህ ይላል፣ እኔ እንዴት እንደተገፋው እኔ እንዴት እንደሆንኩ ያሳለፍኩ እንዴት እንደቻልኩ ፍቅሬን ተመልክተሃል። ለዘቀድም 10 ላይ አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከትለሃል። እንዴት ያጸና እንደሆነ ተመልከቱ። ይሄን ሁሉ ምን አድርጋ ተከትለሃል። አንተ ይሄን አውቃል። ከዚያ ቁጥር 14 ላይ አንተ ግን በተማሪበት አለ በተረዳይበት ነገር ጸንተህ ኖር። ከማን እንደተማሪው ታውቃለህ። የሱን ጳውሎስ እንዴት አድርጎ እንዳስተማረ እንዴት በጽኑ እጅ እንደያዘ እየነገረው ነው። መልሶ ከማን እንደተማርክ ታውቃለህ። ከኔ እኮ ነው የተማርከው እያለ ነው። ከኔ እንደተማርክ ታውቃለህ። ያ የተማርከው እውነት እሱ ብቻ አይደለም ማለት አንተ ያለ ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን አለ አማኝ ነህ ያለ ነው። አንተ ክርስቲያን ነህ ያለ ነው። በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። ምን ሆነሃል? አውቀሃል። በዚህ ቃል ተሞልተሃል። በዚህ በቅዱሳት መጽሐፍት ጋር ሕይወትን አለማምደሃል። ይሄ ቅዱሳት መጽሐፍት በውስጥ ቆይቷል። የተማርከው ሰውዬው ታውቃለህ። ከኔም ከሆነ የተማርከው ከማን ጋር እንደተማርክ ታውቃለህ። ጳውሎስ እኮ ነው ያለ ስም ያገኛል። ያለ ወሬ ሐዋርያ የሆነ ነው። እግዚአብሔር ልክ እነዚያን እንደሚጠራ በመንገድ የጠራ ሰው እኮ ነው። ከኔ ተምረሃልና ይህን ቃል አውቃል ካለ በኋላ መጽሐፍት ሁሉ አለ። የምንማረው ስለ ቃል ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናትና በጽድቅም ላለው ተመልከቱ። ምክር መጣ እዚህ ጋር ክፉ ምክር አለ፣ የጽድቅ ምክር አለ። እዚህ ጋር ምን እያለ ነው? ለጽድቅ ምክር፣ እውነተኛ የሆነ መንፈሳዊ ግሳጼ ተመለስ። ይህ መንገድ አያዋጣም፣ እግዚአብሔር አይከብርም፣ አንተም አትጠልቅም፣ ፍሬ አታፈራም። ስለዚህ ምን መሆን አለብህ እያለ ለማቅናት ይሄ መጽሐፍ ተጽፏል። ይህን መጽሐፍ ምን አለ አውቃል። አንተ ታረዳ። መጽሐፍት ሁሉ ቅዱሳት መጽሐፍት የተጻፈው ለምንድን ነው መሰለ ይላል፣ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። መጽሐፍ ቅዱስ ይጠቅማል። መጽሐፍን መማር፣ ወንጌልን መማር ይጠቅማል ወገኖች። ስለዚህ ነው አሁን ሮብ እየናፈቀን መጣ አይደል? ልምዱ የድሮ አሁን ባይብል ስተዲ እንደሚደረግ ጸሎት ነበር በዛ ቀን የሚደረገው። አሁን ሮብ ላይ ምንም ሳታደርግ አእምሮሽ ምን ያደርጋል? መጽሐፍ ቅዱስ ትምህርት አለ ይላል። አሁን ልክ አይደል? እንደዛ ነው ብሎ እኔ እንደዛ ነው ብሎ ሳላቅ መኪናው መሪው ራሱ ወደ ቤት ያዞራል በዛ ሰዓት ሲደርስ ማለት ነው። እውነቴን ነው ብላችሁ በቃ እንትኑ ሲስቴም ውስጥ ገባን ማለት ነው። መማር ያስከብራል። መጽሐፍ ቅዱስን መማር ጻድቃን ያደርጋል፣ እውቀትን ይጨምራል። መታዘዝ ግን ማቹር ክርስቲያን ያደርጋል።
እንድንታዘዝ እግዚአብሔር ይርዳ። በቃሉ ውስጥ ቅድም ወራጅ ውሃ ወይም ምንጩ የተባለው ያ የተተከለበት ስፍራ ምን መሰላችሁ? የአንድን ሰው መንፈሳዊ ሕይወት ውስጡን ነው የሚያመለክተው። ውስጣችን ላይ ፍሬ እንድናፈራ የሚያሳድገውን ነገር ነው የሚያመለክተው። ሁለተኛ ያ ፍሬ ዛፉ የማይጠወልገው ለምንድን ነው የማይጠወልገው? ሶስተኛ ፍሬውን በየወቅቱ ይሰጣል። አራቱንም ሲዝን ነው ፍሬ የሚሰጠው። ወደት እየወሰድኳችሁ ነው ከሰዓቱ አንፃር። መጽሐፍ ቅዱስ ላይ መዝሙር 92 እንድረስ። እዛ ጋር ሁለት የዛፍ አይነቶችን መጽሐፍ ቅዱስ እንደ ሲምቦል ይጠቀማል። አንደኛ ዝግባ ሲሆን ሁለተኛ ዘንባባ። ቶሎ ላንብብ። ጻድቅ እንደ ዘንባባ ያፈራል፣ ቁጥር 12 እስከ 15። እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ ይላል። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። ጋሻ ስንት ነው ዲሞት? 73 በጣም ጥሩ 73 እንዴት ደስ የሚል ከእግዚአብሔር ጋር መኖር፣ ደስተኛ ሆኖ መኖር። ይሄን ነው መጽሐፍ ቅዱስ እያለ ያለው። በለመለመ ሽምግልና ያፈራሉ። አሁንም ቁጭ ብሎ መጽሐፍን ይማራሉ። ስለ እግዚአብሔር ደስ ይላቸዋል። ስለዚህ ሁለት ዛፎችን በሲምቦል መጽሐፍ ይጠቀማል። አንደኛ የዝግባ ዛፍ ነው። በተለይ የሊባኖስ ዝግባ ወደ ላይ በጣም ያድጋል። የሊባኖስ ዝግባ ወደ ላይ በጣም ያድጋል። እድሜው በጣም ረጅም። አንተ ከ1000 እስከ 2000 ዓመት ይኖራል። የሊባኖስ ዝግባ ከ1 እስከ 2000 ዓመት ሊኖር የሚችል ዝግባ አይነት ነው። አይገርማችሁ? ለካ ለዛ ነው በእንጨትም ተሰርቶ ለዛ ያኔ የቤተ መቅደሶች ለረጅም ጊዜ የሚኖሩ። ስለዚህ በምን ጥቅም ላይ ይውላል መሰላችሁ? ይሄ የሊባኖስ ዝግባ ወደ ላይ ማደጉ ብቻ አይደለም፣ ወደ ታችም ስሩን በጣም ይሰዳል። ምክንያቱም የበረሃ ዛፍ ነው። ወደ ታች ስር ይሰዳል፣ ወደ ላይ በጣም ያድጋል። ቅርንጫፎቹ ሰፊ ናቸው። በጣም ብዙ ተግባር አለበት። ስለዚህ የሚኖረውም ከ1000 እስከ 2000 ነው። የጥንቱ ቤተክርስቲያኖች ጥረት ዛሬም አለ የሚባለው ለካ ከእንጨት የተነሳ ነው። ሁለተኛ አይበሰብስም። ምክንያቱም ለምንድን ነው ይሄን እንጨት መጽሐፍ ቅዱስ ሲምቦል አድርጎ መጠቀም የቻለው? ሌላ ግራ ለመስቀል ይጠቀሙበታል። ዝግባ ለእድገት ዝግባ ምን ያደርጋል? ሌሎችም አሉ። እዚህ አስላስ ዝግባ የሚባሉ ከ800 እስከ 1000 የሚኖሩ ዶደር ዝግባ የሚባሉ ከ600 እስከ 1000 ዓመት የሚኖሩ አሜሪካ አካባቢ የሚገኙ ናት። ለምንድን ነው የተፈለገው? አንደኛ ሰለሞን ቤተ መቅደስ ሲሰራ የመጀመሪያ የሰራው በዝግባ ዛፍ። አንደኛ ነገሥት ምዕራፍ 5 ቁጥር 6 ላይ ስንመለከት በዙሪያ ላይ ካሉ መንግስታት ለአንዱ ለክራም ለተባለው ሰውዬ መልእክት ይልክ ነበር። ባሪያዎችን ላክልኝ ከሊባኖስ ዝግባ መቁረጥ እንድችሉ፣ ያንተ ሰዎች የመቁረጥ ሙያ አላቸው ብሎ ሰለሞን ይናገራል። የመጀመሪያው ቤተ መቅደስ እግዚአብሔር ዳዊትን እንዳሰራ ልጅ ይሰራል ብሎ ከወሰነ በኋላ፣ ስለዚህ ቤተ መቅደስ እንዲሰራለት ዘንድ ምን ያስፈልጋል? ዝግባ እንጨት ያስፈልግ ነበር። ከዛስ ቤተ መንግስት
በዛን ጊዜ የነበሩ የነ ዳዊት የነ ሰለሞን የሚሰሩት በዛ እንጨት። ለምንድን ነው የሚፈለገው ብትሉ ጥንካሬው። ለምንድን ነው ታዲያ ከክርስቲያን ጋር በጻድቅ ሰው ጋር ለምን አጠናከረ ለምን አምጥቶ አገናኘ ብትሉ ጽናትን ለመንገር። ክርስቲያን ጽናት ካለ ጽኑ ከሆነ በጌታ ቢበረታ መጨረሻ የማታ ማታ ድሉ ኢየሱስ ነው። ሁለተኛ ረጅም ዕድሜ ምንን ያመለክታል? ረጅም ዕድሜ ምንን ያመለክታል ብትሉ ሁሉ ጊዜ ከረጅም ጊዜ በኋላ ቢሆን መንግስቱ የእግዚአብሔር እንደማያረጅ የእግዚአብሔር እውነቱ እንደማያረጅ ክርስቲያን በእግዚአብሔር ቤት ሲኖር ነገሮች እንደማይለወጡ ለማሳየት። ስለዚህ የማይበሰብስበት ነገር ለምንድን ነው የማይበሰብሰው? ትንሣኤ ስላለ። ሰው ምድራዊ ሰው ሊበሰብስ ይችላል። ነገ ግን ትንሣኤ አለ። ነገ ግን ሕይወት አለ። ነገ ግን ሰርግ አለ። ነገ ግን ቤት አለ። ዋጋ ያስከፍላል። አዎ ያስከፍላል። በደንብ አድርጎ ያስከፍላል። ዋጋ ያስከፍላል። በደንብ ክርስትና ዋጋ ያስከፍላል። አዎ እኛ እስከ ዛሬ ጫፉንም መነከንም ከፍለንም መናቅ። አሁን ግን መክፈል ወደ አለበት። ያ ዛፍ ደግሞ ውድ ነው። ውድ ነው። ውድነቱ ምን ያሳያል? ያ ክርስትና የእግዚአብሔር ክብር ያለበት እንደሆነ ያሳያል። ዛፉን ውድ ያደረገው ክብር ያለበት ዛፍ ያደረገው ለቤተ መቅደስ እንዲመረጥ ያደረገው ምንድን ነው መሰላችሁ? ያንተም የኔም ሕይወት ያንተም የኔም ክርስትና ምን ዋጋ የተከፈለበት ውድ እንደሆነ ማሳያ። ሁለተኛው ዘንባባ ነው። ታውቃላችሁ፣ ዘንባባ የበረሃ ዛፍ ነው። ዘንባባ ሚድል ኢስት ላይ ነው የሚበቅለው። ዘንባባ ቀጥ ብሎ ያድጋል፣ ወደ ታችም ስር ይሰዳል። ስለዚህ እንደምታውቁት እስራኤል እዛ ያሉ አረቦች በሙሉ ምግባቸው ምንድን ነው? ዘንባባ ነው። ቴምር የዘንባባ ፍሬ ነው። በየስቶሩ የማይበሰብስ በውድ ሂሳብ ትንሽ አሽጎ ይሰጡታል። ያን ለምንድን ነው መጽሐፍ ቅዱስ አምጥቶ ከዘንባባ ዛፍ ጻድቅ እንደ ሊባኖስ ዝግባ ያድጋል፣ የሚያግደው የለም። ምክንያቱም ጠንካራ ነው፣ ሕይወቱ በእግዚአብሔር የተመሰረተ ነው። ሁለተኛ እንደ ዘንባባ ያፈራል። ዘንባባ አራቱንም ሲዝን ነው የሚያፈራው። ሁሉንም ሲዝን ዘንባባ ያፈራል። አሁን አፍርቻለሁ ብሎ አይተው በረሃ ነው። በረሃን ተቋቁሞ አሁንም ያፈራል፣ ቀጣይ ወር ላይ ያፈራል። 3 ወር ካለፈ በኋላ ሌላ ፍሬ ይሰጣል። ክርስቲያንም እንደዛ ነው። እውነተኛ የሆነ ክርስቲያን ሁሉ ጊዜ ፍሬያማ ጠዋት ያፈራል፣ ከሰዓት ያፈራል። ሁሉ ጊዜ መከራ ውስጥ፣ ችግር ውስጥ፣ ስቃይ ውስጥ የሐሩር ዛፍ ነው እንደምታውቁ፣ የመከራ ዛፍ ነው እንደምታውቁ። ችግር ያለበት ቦታ ላይ በረሃ ነው፣ ውሃ የለም። ጦርነት ብነሳ በውሃ ይነሳል የሚሉ ሰዎች ያሉበት ሰፈር እዛ ዘንባባ ያፈራል። በዚህ ሰው እግዚአብሔርን አያከብርም በሚባልበት አሜሪካ ላይ ፍሬ ያፈራል። ጌታ ይባረክ። እውነቱን እየተማርን ነው፣ ቃሉን እየተማርን ነው፣ ጌታን እያመለክን ነው። ሰዎች ባያደርጉ፣ ብዙዎች ባያደርጉ፣ ለብዙዎች ባይመች እኔና እናንተ ከዚህ እውነት ላይ ተደብቀናል። ጌታ ለዘላለም የተባረከ ይሁን። ከዛም እንዲህ አለ። የቅድሙ ሁለቱን ሐሳቦች እዚህ ሲያጠቃልል መዝሙር 1 ላይ ነገር ግን አለ ክፉዎች እንዲህ አይደሉም። ክፉዎችን እግዚአብሔርን የማይፈሩትን ጌታን የማያከብሩትን ክፉዎች እንዲህ አይደሉም አለ። ንፋስ ጠራርጎ እንደሚወስደው ገለባ ናቸው። ብዙዎች ጌታን የማይወዱ ከጌታ ጋር ያላቸው ክፉ ምክር ያለባቸው ሰዎች እንደዚህ አይደሉም፣ ይጠፋሉ። የሚያጠፋው ሲስተሙ እግዚአብሔር ያስቀመጠው ሲስተሙ ግን አለ ጻድቃንን እግዚአብሔር ይጠብቃቸዋል። እግዚአብሔር የጻድቃንን መንገድ ይጠብቃቸዋል፣ የክፉዎች መንገድ ትጠፋል። ወገኖቼ እኔና እናንተ
በዚሁ መንፈስ በዚሁ ደስታ በዚሁ እውነት ላይ ተደግፈን እድሜያችንን በሙሉ ጌታ የሰጠንን ጊዜ በሙሉ ቅድም መዝሙር 92 ላይ እንደተባለው ጋሽ ሐሰን እንዳለው ምን ይሆናሉ እነዚያ ሰዎች? ጻድቃን እንደ ዘንባባ ያፈራሉ፣ በለመለመ ሽምግልና ደስተኞች ሆነው ይኖራሉ። ጌታ ደስ የሚያሰኛቸው የእግዚአብሔር እውነቱ ነው ደስ የሚያሰኛቸው፣ መገኘቱ ነው ደስ የሚያሰኛቸው፣ መንፈሱ ነው ደስ የሚያሰኛቸው፣ ህልውናው ነው ደስ የሚያሰኛቸው። ስለዚህ ሁላችንም እኛ እግዚአብሔር በሰጠን እድሜ ጻድቃን እንደ ዘንባባ ይንሰራፋሉ ነው ማለት አዲሱ እንደው መደበኛ ትርጉም። ጻድቃን እንደ ዘንባባ ይንሰራፋሉ፣ እንደ ሊባኖስ ዝግባም ይንጎሻረጋሉ። ስብሐታቸውን አዲስ አድርገው ያድጋል የምለውን አብዝቶ ቅጠሉን ጀምሮ ምን ያደርጋል መሰላቸው? ይሄ ቃሉ እንደዛ የሚያደርግ እውነቱ ነው፣ በጽድቅ ህይወት መመላለሱ ነው እንደዛ የሚያደርገን። ስለዚህ ይሄን ዘመን ጌታ የሰጠንን እድሜ ይሄን እርጅናችንን ዘመናችንን እስከ መጨረሻ እስከ ደም ጠብታ ሞት ሊሆን ይችላል፣ ህይወት ሊሆን ይችላል፣ ስደት ሊሆን ይችላል። ክርስቲያን ዛሬ ስደት አለ አይደለም? ስደት ሲጀመር እኛ ነን ቀድመን ልናሰድድ የምንመለሰውና በተለይ ጌታ የሰጠንን ሁሉ ተቀብለን ዝቅ ብለን ታዘን ተገዝተን ጻድቃን እንድንሆን እግዚአብሔር ይርዳል። እዛ እንደ ዘንባባ በየወቅቱ ጊዜ ጠብቀን ሳይሆን ኦል ሲዝን 12ቱንም ወር 4ቱንም ሲዝን 52ቱንም ሳምንት 7ቱንም ቀናት 24ቱንም ሰዓት አንድ ቀን እቺን ሰዓት ፍሬ እንድናፈራ እግዚአብሔር ይርዳል። ክብር ለጌታ ይሁን። እንጸልይ። አቤቱ ጌታችን ስራዬ ተመሰገነ፣ ስራዬ ተመሰገነ። አቤቱ ጌታችን እጅግ ተመሰገነ፣ እጅግ ተመሰገነ። አሜን። አቤቱ ጌታችን እጅግ ተመሰገነ፣ እጅግ ተመሰገነ። ሃሌሉያ። ጌታ የተመሰገነ ጌታ፣ እሱ የተከበረ ጌታ፣ ልዑል የተመሰገነ ጌታ። ስለዚህ እኔና ወገኖቼ ጌታ ሆይ እናከብረሃለን፣ እናመሰግንሃለን፣ እናመሰግንሃለን፣ እናከብረሃለን። ተባረክ። አቤቱ ጌታችን ስራዬ ተመሰገነ፣ ስራዬ ተመሰገነ። አቤቱ አምላኬ እጅግ የተከበረ፣ እጅግ የተከበረ። አሜን። አቤቱ ጌታችን ስራዬ የተመሰገነ፣ እጅግ የተመሰገነ። አምላካችን በገኘን በታላቅ መከራ ረዳታችን፣ እኛን ሳንደከም ሳንተክት እንላል። ሃሌሉያ። የአምላካችን ስም ይባረክ። እግዚአብሔር ድንቅን ያደርጋል። እኔና እናንተ ፍሬ እንድናፈራ፣ እኔና እናንተ በጽናት በጽድቅ እንድንመላለስ የምረዳ ጌታ ለዘለዓለም የተባረከ ይሁን። እሱ ጋር ቃል አለ፣ እሱ ጋር እውነት አለ፣ እሱ ጋር ህልውና አለ፣ እሱ ጋር መገኘት አለ፣ እሱ ጋር እረፍት አለ። እናመሰግንሃለን ጌታ፣ እናከብረሃለን ጌታ፣ እናመሰግንሃለን ጌታ፣ እናከብረሃለን ጌታ። አንተ ጋር ሞገስ አለ፣ አንተ ጋር ክብር አለ፣ አንተ ጋር ልምላሜ አለ። አንተ የምታከብር ጌታ ነህ። እንወድሃለን። ተባረክ።